ዓለም ትንፋሿን ወጣ የሁለቱን መሪዎች ንግግር እየተከታተለች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ባደረጉት ይፋዊ የሥራ ጉብኝት የቻይናው ፕሬዝዳንት ሺ ጂንፒንግ የመክፈቻ ንግግራቸውን ሲያደርጉ አንድ ታሪካዊ ቃል ተጠቀሙ። እጅግ የተለየ ቃል አነሱ። ቻይናና አሜሪካ የቱሲዲዲስ ወጥመድን ቱሲዲዲስ ትራፕን አልፈው አዲስ የሀያላን ሀገራት ግንኙነት ምዕራፍ ሊከፍቱ ይችላሉ ወይ ብለው ዶናልድ ትራምፕን ጠየቁ። ይህ ወጥመድ ምን አይነት ነው? ለማን የተዘጋጀ ነው? ለቻይና ወይስ ለአሜሪካ? ሁለቱ ሀገራት እዚህ ወጥመድ ውስጥ ይገባሉ ወይንስ እንዴት ይሻገሩታል? የዓለም የሌላ ኃያልነት ፉክክርን ለመግለጽ የተጠቀሙት ቃል የቱሲዲዲስ ወጥመድ እንዴት ያለ ነው? የዓለም ቀዳሚ ስልጣኔዎች የሚባሉት የግሪክ ሲቲ ስቴትስ ወይንም ደግሞ የከተማ መንግስታት ነበሩ። ኃያልነታቸው ጫፍ የደረሰ የዲሞክራሲ ልምምድን ያመጡ፣ በወቅቱ ለየት ያሉ የጦር ስልቶችን የሚተገብሩ ወታደራዊ ኃያላን፣ የኪነ ጥበብ የዕደ ጥበብና የስነ ህንፃ ውጤቶችን ለዓለም ያስተዋወቁ ናቸው ግሪካውያኑ። ከዛ ባለፈ ፍልስፍናም ይነሱ ነበረች። አዳዲስ የዓለም እሳቤዎች ዛሬም ድረስ የሚሰሩ ትንታኔዎች ከግሪክ የተነሱ ናቸው። በዚህን ወቅት ብቅ ካሉት ፈላስፋዎችና የታሪክ አባት ተብሎ የሚጠቀሰው ቱሲዲዲስ አንዱ ነበር። ይህ ታላቅ ፈላስፋ አንድ ነጥብ አነሳ። ቱሲዲዲስ ሐሳቡን የሰነዘረበት ጊዜ ደግሞ ኃያሏ ስፓርታ በግሪክ ገናና በነበረችበት፣ አቴንስ ደግሞ ብቅ እያለችና አዲስ የሌላ ኃያልነትን ተኪ ሆና እየመጣች የነበረችበት ወቅት ነበረ። እናም ቱሲዲዲስ እንዲህ አለ። ይህ የሌላ ኃያልነት ፉክክር ወደ ጦርነት ሊያመራ ይችላል፣ ወደ አዲስ ወጥመድ ውስጥ ሊገቡ ይችላሉ የሚለውን ነጥብ አነሳ። ቱሲዲዲስ ያነሳውና የፈራው ነገር ግን አልቀረም። ስፓርታና አቴንስ በጣም አስከፊ ውጊያ ተዋጉ። 27 ዓመታት የዘለቀ። በስተመጨረሻ ስፓርታ አሸናፊ ይምሰል እንጂ በስተመጨረሻ የግሪክን ስልጣኔዎች ያንኮታኮተና የግሪክን ልዕለ ኃያልነት የገረሰሰ ጦርነት ሆነ። እናም የሌላ ኃያልነት ፍትጊያ ከዛ በኋላ ዋነኛ መነጋገሪያ ሆኖ ቀጠለ። የቱሲዲዲስን ትንታኔና የቱሲዲዲስን ሐሳቦችን መነሻ በማድረግ የቱሲዲዲስ ወጥመድ የሚለውን ሐሳብ ደግሞ ያመጡት ፈላስፋው ግራሃም አሊሰን ናቸው። እኚህ ፈላስፋ ይህንን ሐሳብ ያነሱት የአሜሪካንና የቻይናን ሁኔታ ከተከታተሉ በኋላ ነው። ግራሃም አሊሰን እንደሚተነትኑት ከሆነ በዓለም ላይ 16 ጊዜ ልዕለ ኃያልነት ሲተካካ 12ቱ የተከናወነው በጦርነት ነው። እናም የአሜሪካና የቻይናም የቱሲዲዲስ ወጥመድ ውስጥ ወድቆ አሜሪካና ቻይና ወደ ውጊያ እንዳያመሩ የሚል ስጋት ነው። ሳይዋጉ እንዴት ማለፍ ይችላሉ የሚል ትንታኔ ነው ግራሃም አሊሰን ያቀረቡት። እኚህ ሰው ያቀረቡት ትንታኔ በጣም ጥቂት ጊዜ ነው ዓለም ልዕለ ኃያልነትን ያለ ጦርነት ያሸጋገረው ይላሉ። ያለ ጦርነት ተብሎ ራሱ የቀዝቃዛው ጦርነት ወቅትም በጣም አስፈሪ እንደነበር ያነሳሉ። የቅርብ ጊዜ የዓለም ልዕለ ኃያልነት መተካካት ከብሪታንያ ወደ አሜሪካ የተደረገው የከፋ ጦርነት ያልታየበት አጭር ወታደራዊ ፍጥጫ ብቻ የነበረበት ነው። አሁን የቻይናና የአሜሪካ ምን ይሆናል? የቱሲዲዲስ ወጥመድ የሚባለው ሐሳብ በአጭሩ ምን እንደሚመስል ላስቀምጥላችሁ። ቱሲዲዲስ የሚለው አንድ በቁመናው ላይ ያለ ልዕለ ኃያል ሀገር ከታች እየመጣበት ያለ ሌላ ኃያል ሀገር ይመለከታል። በዚህን ጊዜ የሚከተለውን ልዕለ ኃያል ሀገር በመድፈቅና ወደ ኋላ እንዲጎተት በማድረግ ብቻውን ኃያል ሆኖ የመቀጠል እንቅስቃሴ ነው። በሌላ በኩል ደግሞ እየመጣ ያለው አዲሱ የኃያልነት መንበር ላይ እየተቃረበ ያለው ሀገር ያኛው ልዕለ ኃያሉ የሚያደርገውን እያንዳንዱን እንቅስቃሴ በጸባጫሪነትና እሱን ለመጎተት የሚደረግ አድርጎ በማየቱ ሁለቱ የኃያልነት ፍትጊያ ውስጥ የገቡት ሀገራት ወደ ጦርነት ሊገቡ ይችላሉ የሚል ነው። እናም በዚህ ስጋት ልዕለ ኃያሉ አሜሪካ አዲስ እየመጣች ካለችው ቻይና ጋር ጦርነት ውስጥ ሊገቡ ይችላሉ ተብሎም የሚሰጋ ነው። የቱሲዲዲስ ስጋትን እውን የሚያደርጉ ምልክቶች ደግሞ በግልጽ እየታዩ ነው። በተለይም የታሪፍ ጦርነትና የአሜሪካና የቻይና የንግድ ሽኩቻዎች፣ የተፈጥሮ ሀብት ሽኩቻዎች፣ ያልሸጥም እሸጣለሁ ባይነት ሽኩቻዎች። ይህንን በመተንተን ነው አሊሰን በወቅቱ የቱሲዲዲስ ወጥመድ ውስጥ እንዳይወድቁ አሜሪካና ቻይና የሚል ስጋቱን ያቀረበው። ይህንን ቃል ደግሞ የቻይናው ፕሬዝዳንት ሺ ጂንፒንግ ዶናልድ ትራምፕን ሲያናግሩ ደገሙት። ምን ማለት ነው? ስጋት ነው? ማስጠንቀቂያ ነው? የሚለው በጣም አነጋጋሪ ነው። ሁለቱ ሀገራት ወደ ጦርነት ሊያመሩ ይችላሉ ወይ?
የሌላ ኃያልነት ትንቅንቁ የሚፈታው በውጊያ ነው ወይ የሚለውን ከማየታችን በፊት የሌላ ኃያልነት ሽኩቻዎቹ አንኳር ነጥቦችን በዝርዝር እንመልከታቸው። የመጀመሪያው ኢኮኖሚና ቴክኖሎጂ ነው። ቻይናና አሜሪካ በኢኮኖሚና በቴክኖሎጂ ትንቅንቅ ውስጥ ናቸው። ቻይና ለአሜሪካ ኢንዱስትሪዎች ወሳኝ የሆኑት ሬር እርዝ ወይንም ደግሞ የማይገኙ ማዕድናትን ይዛ አልሸጥም በማለት የአሜሪካን ኢኮኖሚ ለማዳከም እየሰራች ነው። አሜሪካ በበኩሏ አድቫንስድ ቺፕስንና አድቫንስድ ሰሚኮንዳክተርስን ለቻይና አላቀርብም በማለት የቻይና ኢኮኖሚን ለመጎተት እየሞከረች ነው። ከዛ በተጨማሪ የአርቲፊሻል ኢንተለጀንስ ትንቅንቃቸው የሚጠቀስ ነው። ቻይናና አሜሪካ በንግድ ረገድ ታሪፍ በመጣልና ክልከላዎችን በማድረግ አንዳቸው የአንዳቸውን ኢንዱስትሪ የማዳከም ስራ እየሰሩ ነው። ይህ መጨረሻው ወዴት ሊሆን ይችላል የሚለው ነው ጥያቄው። ሁለተኛው የአሜሪካና የቻይና የፉክክር መድረክ ወታደራዊ ነው። ቻይናና አሜሪካ በወታደራዊ በጀት ረገድ በከፍተኛ ልዩነት ውስጥ ያሉ ሀገራት ናቸው። የአሜሪካ በጀት ከቻይና በ2 እጥፍ ይበልጣል። አሜሪካ ወደ $900 ቢሊዮን ለወታደራዊ ጉዳዮቿ ስትመድብ ቻይና ወደ $400 ቢሊዮን ነው። አሁን ግን ቻይና በከፍተኛ ደረጃ በጀቷን እየጨመረች በተለይም የባህር ኃይሏን እያሰፋች ነው። የዓለምን የውሃ አካላት የተቆጣጠረችው አሜሪካን ለመገዳደር ቻይና የውሃ አካላት ላይ መስራት የሚለው ስትራቴጂዋ አንዱ ነው። በተለይም በፓሲፊክ አካባቢ ከደቡብ ኮሪያና ከጃፓን ጋር አዳዲስ ስምምነቶችን እየፈጸመች ነው። ይህ ወታደራዊ ሽኩቻና ወታደራዊ አቅም ግንባታ ወደ ጦርነት ያመራሉ የሚለው ሌላኛው ጥያቄ ነው። ሶስተኛው የጂኦፖለቲካል ትንቅንቅ የአሜሪካና የቻይና መፋጠጫ መድረክ ነው። አሁን ቻይና እንደ ድሮ በግዛቱ አካባቢ ብቻ የተወሰነች አይደለችም። በደቡብ እስያ አካባቢ ኃያልነቷን እያስጠበቀች እያጠናከረች ትገኛለች። የአሜሪካ ኃያልነትን እየሸረሸረች እንደ ሲንጋፖር ያሉ የአሜሪካ ወዳጆቹን ጭምር ወደሷ እያስጠጋች ነው የምትገኘው። አሁን ቻይና ከዛ አልፋ በመካከለኛው ምስራቅ ኢራንን በአጋርነት ይዛለች። በምስራቅ አፍሪካና በመላው አፍሪካ ተንሰራፍታ በጅቡቲ የጦር ሰፈር እስከ መመስረት ሄዳለች። ከአሜሪካ ጎረቤት በደቡብ አሜሪካና በላቲን አሜሪካ ሀገራት እያደረገች ካለችው እንቅስቃሴ በተጨማሪ በፓናማ መተላለፊያ ላይ የምታፈሰው ኢንቨስትመንት የልዕለ ኃያልነት ሽኩቻው አንዱ አካል ተደርጎ ይታያል። ስለዚህ እነዚህ ሶስቱ ኢኮኖሚያዊ፣ ወታደራዊና ጂኦፖለቲካዊ ትንቅንቆች መጨረሻቸው የቱሲዲዲስ ትራፕ ላይ መሄድ ነው ወይ ብለን መጠየቅ አለብን። አሜሪካና ቻይና በቀጥታ ጦርነት ውስጥ ይገባሉ ብለን ከመመልከታችን በፊት የእጅ አዙር ጦርነቶችን እንቃኛቸው። አንደኛዋ ታይዋን ናት። ታይዋን ከቻይና መሬት ከተነጠለችበት ወደ 80 ገደማ ዓመታት አንስቶ እስካሁን ድረስ ቻይና የግዛቴ አካል ናት እያለች በዲፕሎማሲም ጫና እያደረገችባት በርካታ ሀገራትም ዕውቅና እንዳይሰጧት አድርጋለች። አሜሪካ በይፋ ለታይዋን ዕውቅና ባትሰጣትም ጠንካራ የኢኮኖሚና ወታደራዊ ትስስር አብሮ አላት። የጦር መሳሪያ ሽያጭ ስምምነቶችንም እየፈጸሙ ነው የሚገኙት። ታይዋን አንደኛዋ የአሜሪካና የቻይና የግጭት ማዕከል ትሆን ትችላለች። አሜሪካም ቻይናም ታይዋን ውስጥ ያሉ የፖለቲካ ኃይሎችን በመደገፍ በመሳሳብ ታይዋን የግጭት ማዕከል እንዳያደርጓት ስጋት አለ። በሌላ በኩል አሁን ያለችው የኢራን ጉዳይ ነው። የኒኩሌር የእጅ አዙር ጦርነት እንዳይደረግ በኢራን ከፍተኛ ስጋት በተለያዩ ወገኖች ውስጥ አለ። የኢራን ጦርነት እልባት ያላገኘበትም አንደኛውና ዋናው ምክንያት የሚባለው ኢራን ከታሰበው በላይ ከቻይና ባገኘቻቸው የኢኮኖሚና የወታደራዊ ድጋፎች የመቋቋም አቅሟ ከፍተኛ በመሆኑ ነው እየተባለ ነው። እናም የእጅ አዙር ጦርነት ጅማሮች እየታየ ነው። ወደ ቀጥታ ያመራሉ የሚለው እጅግ አሳሳቢው ስጋት ነው። የዶናልድ ትራምፕ የቻይና ጉብኝት የቱሲዲዲስ ትራፕን ለማለፍ በር ይከፍታሉ የሚለው ጉዳይ አሁን የሚነሳው እሱ ነው። ሺጂንፒንግ በይፋ ይህን ጥያቄ አንስተዋል። ቻይናና አሜሪካ ሳይዋጉ ወደ ግጭት ሳይገቡ በመከባበርና በትብብር የዓለም ኃያልነት ሚናን ሊጫወቱ ይችላሉ የሚለው አሜሪካ ይህን ጉዳይ እስካሁን የተቀበለችው አይመስልም፣ የሚዋጥላትም አይመስልም። የቻይናው ፕሬዝዳንት ሺጂንፒንግ በአንደበታቸው ወጥመድ ውስጥ አንግባ ቢሉም የቻይና መንግስት እያከናወነ ያለው ያ ነው ወይ ብሎ መመርመር በጣም ወሳኝ ጉዳይ ነው። ነገር ግን በአሁኑ የቻይና ጉብኝታቸው ዶናልድ ትራምፕ የቢዝነስ ተኮር ስምምነቶችና ስትራቴጂካዊ መረጋጋቶች የሚሉ ጉዳዮች ላይ ትኩረት ማድረጋቸው ይነገራል። ዶናልድ ትራምፕ በርካታ የቢዝነስ ሰዎችንና የአሜሪካ ግዙፍ ኩባንያዎችን ይዘው ወደ ቻይና እንዳመሩ ይታወቃል። ይህ በርካታ የንግድ ስምምነቶች በአሜሪካና በቻይና መካከል እንዲደረጉ በር የከፈተ ተብሎለታል። ሁለተኛው በጋራ አጀንዳዎች ዙሪያ በሚል መክረዋል። በአርቲፊሻል ኢንተለጀንስ፣
የጋራ ፕሮቶኮል ማዘጋጀት አለብን የሚል ስምምነት ላይ ደርሰዋል። ከዛም በተጨማሪ የዓለም ኢኮኖሚን ከድቀት ለማዳን ሲባል ብቻ ሳንነጣጠል ልንሰራ እንችላለን። እንደዚሁም ደግሞ ቦርድ ኦፍ ትሬድን የንግድ ድርድር ቦርድን በጋራ ለመመስረት መስማማታቸውም እንደ መልካም ይታያል። ስናጠቃልለው ዋናውን ነጥብ ማንሳት ያስፈልጋል። ሺጂንፒንግ ያነሱት የቱሲዲዲስ ወጥመድ ታሪካዊ እውነት ቢሆንም የዓለም ዕጣ ፈንታ ግን በድንጋይ ላይ አልተጻፈም። የግንቦት 2026ቱ የትራምፕና የሺጂንፒንግ ስብሰባ እንዳሳየው ውጥረት፣ ፉክክርና ስጋት ቢኖርም ዲፕሎማሲና የጋራ ኢኮኖሚ ጥቅም ግጭትን የማስቀረት አቅም አላቸው። የ21ኛው ክፍለ ዘመን ትልቁ ጥያቄ በአሜሪካና ቻይና ሽኩቻ ማን ያሸንፋል የሚለው ሳይሆን ይህን የሌላ ኃያልነት ሽኩቻ ዓለምን ወደ ጦርነት ሳያስገቡ እንዴት በጥበብ ያስተዳድሩታል የሚለው መሆን አለበት። አሜሪካና ቻይና ወዴት ነው የሚያመሩት? የቱሲዲዲስ ወጥመድ ይጥላቸዋል ወይንስ በጋራ ለዓለም ብልጽግና የሚሰሩ ይሆናሉ?